እና የህግ አካላቶች ጋር ለማምጣት ሲሄድ እነሱም እንትን አሉኝ። ምንድነው በፍርድ ቤት የተያዘ ጉዳይ ከሆነ በፍርድ ቤት ነው ማለቅ ያለበት እና ያለውን ጉዳይ መጀመሪያ በፍርድ ቤት ያለውን እንትን ቢል እኛም አሁን መተን ምን ማድረግ እንችላለን? ወረቀት የለን፣ የሰው ቤት መግባት አንችልም ምናምን። ያው እንትኑ ያሳዝናል። እውነት ለመናገር የነበረው ሁኔታ በጣም ያሳዝናል። እንደዚህ ባዶ መሆኑ፣ ብቻሽን መሆንሽ ከዚህ ሁሉ በላይ ሰው ቺት አድርጎበትም ይቅር ተባብሎ ይኖራል እኮ ትዳሬም ብሎ እና እኔን በዚህ ሰዓት እንደዚህ ማድረግ እውነት ለመናገር በጣም ነው የከፋኝ። በጣም እውነት በቃ መቼም የማይረሳ ነገር ነው። ግን እንደው ብሞክር ነገሮችን ለመፍታት አንድ ጊዜ ልሞክርና ደውዬለት የሚለውን ብሰማ ሰዎችን አሰባስቤ ብሰማ የሚል ሀሳብ አለኝ። እንደው በቃ እኔና እሱ ነገር አብቅቷል። እኔ አሁን ራሱ ቤት ልመጣ ነበረ እናንተ ጋርና ምንድነው በቃ እንዲመጣብኝ አልፈልግም። ምክንያቱም አሁን እኔ ለህይወቴም እየሰጋው ነው። በቃ የሆነ ነገር እሷ እንዳታረገኝ በቃ በጣም ነው የፈራሁት። የሆነ ነገር ቢሆን እኔ ለእናቴ ነው ምጎልባትና እኔ አሁን እንኳንስ እንደዚህ ነፍሰ ጡር ሆነሽ ምናምን እንደዚህ ሆነሽ እንደው በኖርማል ሰው ላይ ማይደረግ ምን አይቻላቅም። በነገራችን ላይ ወድሽ ልጅ ስላለ ወይ እሱ ቢያንስ ይሄን ነገር ከበር ማድረግ አለበት። በህግም ቢሄድ እኮ እንደዛ ነው የሚያደርገው። ባይዘው በህግም ቢኬድ ልጅ እስካለው ድረስ ተጸንሶም እስካለን ድረስ በዚህ መሀል እንኳን የሆነ ነገር ፍቺ ቢፈጸም እስካቸዋለሁ። ከዚህ በኋላ እኔ ማድረግ የምችለው ነገር ምንድነው? አንድም በራሴ መንገድ ከእሱ ጋር አገናኛለሁ። አንቺም በርታ ብለሽ ጤንነትሽን ለመጠበቅ ራስሽን ለመቆጣጠር ሞክሪ። ድል ውስጥ ነው የገባሁት። ህይወቴ ደህና ተስተካከለ ስል ተበላሸ። መልሶ ወደ ነበርኩበት ልመለስ ነው። ሰላም፣ እንዴት ናችሁ? ውድኔ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው የተፈጠረው ነገር ሁላችሁም ታውቃላችሁና ትንሽ ከፍቶኛል። በእርግጥ ግን ደግሞ የሆነ ነገር ፈጣሪ ሲሰጥም ፈጣሪ ነው፣ ሲያነሳም ፈጣሪ ነው እና ምናልባት ለመልካም ይሆናል በሚል ራሴን ሳጽናና ነበረ። ምክንያቱም አንዳንድ ነገሮች የሚሆኑት በእኛ ሳይሆን በፈጣሪ ስለሆነ ማለት ነው እና እግዚአብሔር ይሆናል ይህንን ነገር በቃ ህይወትሽ በቃ ከእንግዲህ ይህንን ነገር አሳይቶኝ ምናልባት እግዚአብሔር የተሻለ ህይወት ሊሰጠኝ ሊሆን ይችላል እና እኔ ማለት በቃ የተፈጠረው ነገር በቃ እግዚአብሔር ይመስገን ለሁሉም ነገር ማለት ነው የምፈልገው። ምክንያቱም ነገሮች በጣም ከባድ ናቸው አውቃለሁ። ቤተሰቦች በቃ የተፈጠረው ነገር በጣም እንደሚከብድ አውቃለሁ። እንደዛ እኔን ማድረግ ስለ እቃ ሰው ህይወቱ ስለመፍረሱ ሳይሆን ያሳሰበው አላዛር ስለ እቃ ማቴሪያሊስት ሆኖ ትዳሩ ማለት ትዳር በጣም ለእኔ ትዳር እውነት ለመናገር በቃ ሰው እናት አባቱን ይተዋል ከሚስቱም ወይ ከባሉ ጋር እንትን ይላል ነው የሚለውና ቃሉም ትዳር በጣም ክቡር ነገር ነው ለእኔ ነው የሚላችሁ እና እሱ ስለ እቃ ስለሌላ ነገር እኔ አላቅም። አይምሮ እኔ የማውቀው አላዛር አይደለም፣ ሌላ ሰው አላዛር ነው የሆነብኝ። ስለ ልጁም አላሰበም፣ ስለ እኔም ህይወት አላሰበም። ያሰበው በቃ ስለ ራሱ ብቻ ሰልፊሽ ነው የሆነው እና እኔ በዚህ ያህል ሰልፊሽ ይሆናል ብዬ አስቤ አላቅም። እውነት ለመናገር በዚህ ያህል እኔን እንደዚህ እስከማድረግ ይደርሳል ብዬ በእውነት አስቤ አላቅም። ለምን እኔ እንጃ። እኔ በጣም አላዛር ምስኪን ሰው እንደነበረ ነው የማውቀው። ለካ እስከዛሬ ድረስ የውሸቱን ማለት ያው በወራት አይደለ አመታት አላሳለፍንም አብረን እና የፌክ በቃ ትክክለኛውን ባህሪ አላሳየንም። ዛሬ ግን እኔ ትንሽ ነገር ሲከፋኝ እኔ መቆጣት ወይ እኔ እንትን ሲለኝ በቃ ትንሽ ባህሪ ሲቀየር እሱ ትክክለኛውን ባህሪ አሳይቶኛል። ትክክለኛውን ማለት ነው። አሁን ያላዛር ትክክለኛ ባህሪ አሁን ሰሞኑ ያለው ባህሪ ነው። በዚህ ናህል እቺ ልጅ እኔ እንጃ ለእኔ ምንም ነገር ነው ያላሰበልኝ። ታውት ስለ ልጁ ነገ ደግሞ ልጄ ብሎ ይመጣል፣ ልጄን እፈልጋለሁ ብሎ ይመጣል። አስቡት እስኪ ዛሬ ያው እቺ ልጅ ስለማታይ ወይ ልጁ ስለማያይ ሊሆን ይችላል። ግን እኔ እንጃ በዚህ ናህል ሰውነት እንደዚህ ጨካኝ ይሆናል ብዬ አላስብም። ግን ደግሞ ይሁን ምንም ማለት አይደለም። እሱ ይሄ ትዳሩን መፍታት ትዳሩን ማፍረስ ለሱ ትክክል ነኝ ብሎ ካሰበ ምንም ማድረግ አይቻልም።
ትዳር ደግሞ በውዴታ እንጂ በግዴታ የሚሆን ነገር አይደለም። በቃ ሶስተኛ ሰው ገባ በቃ እኛ ብንሆን እኔና እሱ ተነጋግረን ቢሆን ተደባድበንም ሰው እኮ ተደባድቦ ምን ብሎ ትዳሩን አይፈታም እኮ። ብዙ ነገር ይዳረሳል እኮ ሰው ግን ይታረቃል ወይ? ፍቅር የለበትም ሲመስለኝ። ሲቀጥል ደግሞ መጀመሪያ የነበረው ለካ ፌክ ነበረ። ያ ሁላ ፍቅር የነበረው የውሸት ነበር። በቃ ፍቅራችን የውሸት እንደነበረ ነው የማስበው። ምክንያቱም በዚህ ናል ሰው ብዙ ነገር ወይ ቺት አድርጌበት አይደለም ወይ ሌላ ቦታ ሄጄበት አይደለም። በእኔ በትንሽ የሆርሞን አንድ ቀን ብቻ ቤት ለቃ ውጣ ስላልኩት ብቻ ይሄን ያህል ደረጃ አያደርስም። እኔ እኮ በእናቱ ምክንያት እኮ ከቤት ውጭ ብዙ ነገር ተብያቃለሁ። ብዙ ነገር ብዙ እናንተ ታውቃላችሁ። እኔ መናገር ራሱ አይጠበቅብኝም። በጣም ብዙ ነገር አሳልፌያለሁ በእናቱ የተነሳ። ያው 1 ወር ሙሉ ቤቴን ትቼ ሩም ውስጥ አልነበርኩ ይመቻት ብዬ ታውቃላችሁ። መናገር አይጠበቅብኝም። ያ ሁላ ነገር አድርጌ ግን ደግሞ ኑሬን አላፈረስኩም፣ ትዳሬን አላፈረስኩም። አልፈታም። ከዛ በኋላ ደግሞ አልፈልግም በቃ ብዬ ምክንያቱም አስቤ አሰላስዬ፣ እሱ ግን አላሰበም። በቃ የኔና ያላዛር ነገር አበቃ። እኔ እቃ መውሰዱ ለእኔ ምንም አልመሰለኝም። ይውሰድ እቃ፣ ነገ የሚተካ ነገር ነው። እኔ ደግሞ ፈጣሪ ይረዳኛል፣ ሁሉም ነገር ይስተካከላል። ግን እንደዚህ ሆኜ በዚህን ሰዓት አስቡት፣ በዚህን ሰዓት ጥሎኝ ባይሄድ መልካም ነበር። እኔን እንኳን ባይፈልግ ለእኔ እንደዚህ አይነት ነገር ማሳየት እኔ እንጃ፣ እኔ ውስጤ ላይ ምን ያህል እንደቀረ እኔ አላቅም። ነገ እንኳን የመታረቅ ሀሳብ ቢኖረው እኔ የምሬን ነው መቼም አላደርገውም። በቃ ማሳየት ያለበትን ሁሉ ነገር አሳይቶኛል። በጣም ጨካኝ ሰው እንደሆነ እኔ እንጃ። ከእናቱ ጋር ምን አይነት እኔ እንጃ፣ እኔ አላቅም። ሰው በዚህ ናህል እኔ የምሬን ነው፣ እኔ በጣም ዱብዳን የሆነብኝ ሰው በዚህ ናህል እንዴት እንደዚህ ይሆናል? ሰው እንዴት ነው ለሰው የማያስበው? እንኳን እኮ ምንም ለባዳ እንኳን እናስብ የለ እንዴ? ወይኔ በረደው መንገድ ላይ ወይ በረዳት ብለን እኮ አንዳንዴ ኮታችንን አውልቀን የምንሰጥ ሰዎች አለን አይደል እንዴ? ግን እኔ አጠገቡ ያለሁትን እንደዚህ ያደረገ ሰው እኔ እንጃ። ነገ እውነት እሱ አሁን ትዳር ይዛል ብዬ አላስብም። እናቱ እንደዚህ በህይወቱ ጣልቃ እየገባች እንዴት ነው ትዳር የሚይዘው? በራሱ ኮንፊደንስ የሌለው በራሱ መቆም የማይችል ወንድ። እኔ ወንድ እንደዚህ ሲሆን አይቻላቅም። በዚህን ጊዜ ደግሞ አማት መታ ከልጇ ጋር ስትኖር አይቻላቅም። ፍቅር ካለ እኮ ችግር የለውም እኮ። ግን ፍቅር ከሌለ ተራርቆ ነው ሰው የሚኖረው አይደል እንደ ህይወቱን ላለመበተን፣ ህይወቱን ላለመበጥበጥ። ግን እሱ በዚህ ናህል የሄደበት መንገድ በጣም ነው የሚያስጠላው። በዚህ ናህል ሰው እንደዚህ አይሆንም። እውነት ማሰብ የሚችል ሰው በዚህ ናህል እኔ እንጃ፣ እኔ አይቻላቅም። እና ከፍቶኝ ነበር በጣም እውነት ተናድጄ ነበር። ትላንት ብዙ አይነት ስሜት ተሰምቶኝ ነበረ። ምናልባት ለምን ፈረምሽ ምናምን የምትሉኝ ሰዎች ትኖራላችሁ። ግን ደግሞ እኔ እሱ ይሄ የሚያስደስተው ከሆነ እኔ ለፍርድ ቤት ከሱ ጋር እቃ ክፍፍል ምናምን እያልኩኝ እንትን የምለው ነገር የለም። በስሙ ብዙ ነገሮች ይኖራሉ። ግን በቃ አልፈልግም። ሰላሜን ነው የምፈልገው። ሰላምን የመሰለ ነገር የለም። በዚህ ናህል ሰው እንደዚህ መቅለል የለበትም አይደል እንዴ? እሱ ትልቅ ልጅ ነው እኮ አሁን ትንሽ ልጅ አይደለም። የ10 ምናምን ዓመት ልጅ አይደለም። አስቦ ትዳር መያዝ እችላለሁ፣ ትዳር መምራት እችላለሁ ብሎ ነው አይደል ያገባኝ። አንዳንዴ ደካማ ጎን ለካ ሰዎች ደካማ ጎናችሁን ማንም እንደሌላችሁ ሰዎች ሲያውቁ በጣም መጫወቻ ነው የሚሆኑባችሁ። በጣም የሰው መጫወቻ ነው የምትሆኑት። እና ብትሞቱ እውነት የምሬ ነው ደካማ ጎናችሁን አታሳዩ። ሰዎች በጣም እንደምናስባቸው አይደሉም። የኛ ያልናቸው ዛሬ የኛ ያልናቸው ሰዎች ነገ ሌላ ሰው ሆነው ታገኟቸዋላችሁ። በቃ ይሄን የተረዳሁት። እና ህይወት በጣም ከባድ ናት። በጣም እኔ ዛሬ እናንተ ጋር ስመጣ ማልቀስ አልፈልግም፣ ግን እንድትጨነቁ ብዙዎቻችሁ ስትጨነቁ ነበርና እናንተም እንድትጨነቁ አልፈልግም። እኔ ጠንካራ ልጅ ነኝ፣ ችግር የለውም። ለእኔ ማርገዜ እንደ ሸክም ወይ እንደ ሌላ ነገር እንትን አለውም፣ ጸጋ ነው። በቃ እግዚአብሔር እንግዲህ ይሄ ነገር ይሁን
ይሄ ነገር ፈጣሪ ስለፈቀደን የሆነው ሁሉም ነገር እና ሁሉንም ነገር በጸጋ መቀበል ነው። ምንም ማድረግ አልችልም። ሁሉንም ነገር ከእናንተ ጋር እየሆንኩኝ አስተካክላለሁ። ሁሉንም ነገር ህይወቴን ቆንጆ አድርጌ መምራት እችላለሁ። የሚከብደኝ አይመስለኝም። ፈጣሪ ያለን። ምክንያቱም እኔ የተማመንኩት ሰዎችን ምናምን አይደለም። እዚህ ትዳር ውስጥም ስገባ ፈጣሪን ተማምኜ ነው። ፈጣሪ እንደማይተወኝ አውቃለሁ። ሰዎችማ እንደሚተውን ዛሬ ታመንባቸው ሰዎች ሸንበቆ እንደሆኑ አሳይቶኛል። እኔ ካላዛር ውጭ ሰው አለኝ ብዬ አስቤ አላቅም። እንደሱ የሚረዳኝ ሰው አለ ብዬ አስቤ አላቅም። እኔ ከሱ ሌላ እውነት የምሬ ነው ምንም ህይወት ያለ አይመስለኝም ነበር። ግን ምናልባት እሱ ላይ ሙሉ ለሙሉ ስለተማመንኩኝ ሊሆን ይችላል ይሄ ሁሉ ነገር የተፈጠረው። መታመን ያለብን ፈጣሪ ጋር እንደሆነ በቃ እንድረዳ። እኔ ፈጣሪ ካለኝ እውነት የምሬ ነው ምን እሆናለሁ? ሁሉም ነገር ይሆነኛል። አባት፣ እናት፣ እህት፣ ወንድም ሁሉም ነገር ይሆናል እኮ ፈጣሪ ሰዎችን ይሰጣል። እኔ ደግሞ በቃ እግዚአብሔር በጥሩ ሰዓት ሰው አግኝቻለሁ። አንድ ልጅ አለች ቤት ውስጥ እና እሷም አለች። በቃ ፊት አሁን ብቻዬን ብቻ ቤት ውስጥ ብሆን ኖሮ ጥሩ አይደለም። ቢያመኝ ማን ይወስደኛል ብዬ ስጋት እገባ ነበረ። ግን በቃ ፈጣሪ ሰው ሰጥቶኛል። ምንም ቢሆን አጠገቤ አለች፣ እህት አለችኝ። ግን እውነን ለመናገር በጣም ነው የሚከፋው። ማልቀስ አልፈልግም። እናንተ ፊት ሁሌም የመጣው እያለቀስኩ እኔ ራሴ ይደብሮኛል። ማልቀስ አልፈልግም። ጠንካራ ጎኔን ማየት እንደምትፈልጉ አውቃለሁ። እና በቃ ሁሉም ነገር ለመልካም ነው። ሰው እያንኳኳ ነው። ወይ ሰላም ነው? ደህና ነሽ? ትናንትና በዛ ጠፋሁ እና በዛው ወደ ስራ ይዘው ወጥተዋል እቃውን ምናምን። ትናንት ድንገት ነበር ወደ ስራ እየወጣሁ ያገኘኋቸው እና ተመልሼ ከእነሱ ጋር እንደተመለስኩኝ ምንድን ነው የሆነው ያለውን ሁኔታ እንዳየው እንዳልኩሽ የህግ አካላትን ይዤ ለመምጣት ነበር እንትን ያልኩት። ካሜራ ይዤ እኔም እያወራሁ ነበር። እና የህግ አካላቶች ጋር ለማምጣት ሲሄድ እነሱም እንትን አሉኝ። ምንድነው በፍርድ ቤት የተያዘ ጉዳይ ከሆነ በፍርድ ቤት ነው ማለቅ ያለበት እና ያለውን ጉዳይ መጀመሪያ በፍርድ ቤት ያለውን ትንቢል እኛም አሁን መተን ምን ማድረግ እንችላለን? ወረቀት የለን፣ የሰው ቤት መግባት አንችልም ምናምን ስላሉኝ እኔም በዛው ደግሞ ስራ ሰዓት ሲደርስብኝ ወጥቼ በዛው ሄድኩኝና በዛ አምሽቼ ነው የመጣሁት እና በዛው ምን እንዴት ረሰሳልልሽ ምን ላይ እንደሆነም ሳልጠይቅሽ ነው። ለዛ ነው እንግዲህ ዛሬ የመጣሁት። ያው እንትኑ ያሳዝናል። እውነት ለመናገር የነበረው ሁኔታ በጣም ያሳዝናል። ይሄ እንደዚህ ባዶ መሆኑ ብቻሽን መሆንሽ ከዚህ ሁሉ በላይ ያለውን ነገር እንደው መረዳት አለመቻላቸው በጣም ነው የሚያሳዝነው እውነት ለመናገር እና እኔ ራሴ በጣም እንትን ገርሞኛል። እኔ እንደዚህ አይነት ነገር እኔ ማይቼም ስለማላቅ ገርሞኛልና እንደዚህ ይሆናል ብዬ አልጠበቅኩም ነበረ። ለምን እኔ መጀመሪያም ምንድነው የነበረው ቀላል መስሎኝ ነበረ ሁኔታውን ሳየው። እኔ በቃ የሆነ ጭቅጭቅ ተፈጠረ ሰው መሀል፣ ያው እንደዚህ አይነት ነገር ይፈጠራል። ያ ነገር በቃ አሁኑኑ የሆነ መጥቼ አረሰ ደህናውን ሰላም ነው ምናምን ብዬ አረጋግቼ መሄድ ነበር ይመስለኝ። ቀላል ነበር ይመስለኝ። የቆየ ነው ኬዙም የቆየ ነው። እነሱ እቃ ከፈለጉ ይውሰዱ፣ ምንም ማለት አይደለም። ግን በዚህ ናህል እኔ ሰው ሲወርድብኝ አይቻል አቅም እውነት ለመናገር ያው አንዳንዴ ደግሞ ለእናንተ መናገር ይችል ነበረ፣ ግን እኔም ብዙ አልግባባም እውነት ለመናገር። ያው ቅርብ ጊዜም ወደዚህ ስለገባው ያው ሁሉም ሰው የራሱ ሩጫ ስላለው ወጥቶ ለማውራት ምናምን ይከብዳል እውነት ለመናገር። ለማንም እኔ ደግሞ አልናገርም። ቢያንስ እንኳን ችግሩ በሚፈጠር ሰዓት እንደው እንደዚህ ግርግር ሲሆን የሆነ ነገር እንደዚህ ከበድ ሲል ከበድ ማለቱን እየተረዳሽ በመጣሽ ሰዓት ብትነግሪኝ፣ ጎረቤት ብትነግሪኝ ኖሮ
ቢያንስ ቶሎ ችግሩን ለመፍታት ያለውን ነገርም ቀረብ ብሎ ለማጤንም ይረዳን ነበር ነገርና ግን አሁን ኦልሬዲ ነገሮች ሄደዋል። እኔውም እንደዚህ እንዳልኩሽ ነው። በቃ ቀለል አድርጌ ነበር ያየሁት እንደው ስር እስከሚሰድ ድረስ እኔ ራሱ ምንም አልገባኝም። እና አሁን ሳየው ጥንክር እያለ ሲሄድ አካሄዱ የምር እኔ መጀመሪያውም እንደ ቀለል አድርጌ እንዳየሁት አይደለም፣ በኋላ ላይ ከብዷል። ግን የቆየ መሆኑን የተረዳሁት እኔ እንግዲህ አሁን 2 ወር 3 ወር ሆኖታል። እኔም እኮ ከዚህ ቤት ወጥቼ ሌላ ቦታ ነበርኩኝ ሩም ይዤ ምናምን ያው ለእናቱ ትቼላት ቤቱን ማለት ነው። ቢያንስ ሰላም ከፈጠረ ብዬ ብዙ ነገር አድርጌያለሁ። ግን በቃ ማድረግ የምችለውን ሁሉ አድርጌያለሁ። ግን ትዳሬ መፍታት አልፈለግኩም ነበር። ገና የመጀመሪያ ትዳሬ ነው። በቃ አላዛርን ወደው ነበረ። ቦታ የምሰጠው ሰው ነው እና በቃ እኔ ትዳሬን ለምን ፈታለሁ? ብዙ ነገር ሆርሞኔም ህመሜም ቢያስቸግረኝ በቃ እኔ እሱን ጠልቼው አልነበረም። ያው ያለ ነገር ነው ይመስለኛል። ሆርሞን በጣም ያስቸግራል። ይኖራል፣ እንደዚህ እርግዝና ላይ ይከሰታል እና 3ኛ ሰው ስለገባ እኔ እና እሱ ብንሆን እኮ ማንም ሳይሰማ በምንም በቪዲዮም ሳይታይ በምን ብዙ ጸቦችን አሳልፈን እናውቃለን። ግን ከቤታችን ከጓዳችን ወጥቶ አያውቅም። ግን 3ኛ ሰው ሲገባ በጣም ገነነ። እሷም ለማስታረቅ ሳይሆን በቃ ትዳሩ መለያየት ነው የፈለገችው። እንደዛ ነገር እንደሚሆን ያስታውቅ ነበር። እንደው በመሀል ለእናት ብዙ ጊዜ ነገሮችን ለመፍታት ነበር መሄድ የነበረባት። ወደሱ አቅጣጫ ሳይድ መያዟ እኔ እሱ ነበር ያው ከሁሉም ያናደደኝ። መሀል ላይ ባለፈው ሙዚቃ ቁጭ ባለን ሰዓት መጀመሪያ ጊዜ ወደሱ አድልታ ነበር እንትን የምትለውና እንደው እንደ ሴት እንደመሆኗ መጠን እንደዚህ ማድረግ ይገባታል ብዬ አላስብም ነበር። እንደዚህ ስታየው ልጅ እኮ ትወጂዋለሽ፣ ግን ትዳር እስከያዘ ድረስ ሁለቱንም እንደ ልጅ ነው ማየት ያለበት ብዬ ነው የማስበው በእኔ እይታና ወደ እሱ ማድላቷ ግን ያን ጊዜ በጣም ነበር ያው እየተናገርኩ አጥብቄ ደግሜ እየተናገርኩ ነበርና እሱ ነገር ጥሩ እንዳልሆነ ገብቶኛል። እሷ መሀል መግባቷ በጣም ነገረ ስራዋ ምናምን እውነት ለመናገር እኔ በዚህን ያህል እናት እንደዚህ ትሆናለች ብዬ አላውቅም። እኔም እናት አለኝ። እናቴ አሁን እኔ ሁሉ ነገር አታውቅም። ክፍለ ሀገር ስለሆነች ቪዲዮ ምናምን አታይም። ምንም ነገር ስደውል ሰላም እንደሆንኩ አድርጌ ነው ማውራት እና እኔ እናቴም ማለት ብዙ ጊዜ እንደውም የሴት ቤተሰቦች ናቸው እንደ ጣልቃ ገብተው እንትን ሲሉ ማቀው። እኔ ብዙ ጊዜ ተጎጂም ሴት ናት ተብሎ ስለሚታሰብ ትዳር ውስጥ እና በቃ እኔ ሁሉንም ነገር እወጣዋለሁ ብዬ አስባለሁ። አንዳንዴ የሚሰጠን ነገር እንድንሸከመው የሆነ ፈጣሪ ስለፈቀደ ነው እንጂ እውነት ለመናገር እነሱ ያደረጉት ለሁለቱ ነው። እሱም እሷን ነው የሚሰማት። አይስማት እናቱን ማለት አይደለም፣ ግን ትዳር ደግሞ በቃ አንዴ እናት አባቱን ጥሩ እስከመጣ ድረስ ከኔ ጋ ነው። እኔ ችግር ካለብኝ በሽማግሌ ሰብስቦ ማስመከር ይችላል። ግን ትዳር እስከ መፍታት ድረስ ምናምን እሷ ናት ሆይ እኔ ያለው ምናምን እያለች ትዳሩን መተጋገዛቸው ነው። እሱም እናቱን መስማቱ እናትየውም የልጁን ሁኔታ ብቻ በማጤን ያለበትን ሁኔታ እንትን ባለ ማለት ነው አሁን ይሄ ነገር የተከሰተው። ዞሮ አድልተዋል ወደ እዛኛው ሳይድ። ስለዚህ እኔ እንደዚህ አይነት ነገር ትክክል ነው ብዬ አላምንም። ለዛ ነው በጣም እንትን ያልኩት። ግን ዞሮ አሁን ነገሮቹ እንግዲህ እላፊ እየሄዱ ስለመጡ እኔ አሁን ማለት ልመጣ ነበረ እናንተ ጋር እና ያው አሁን ይመስለኛል ቤተሰብም ሆነናል። እኔ እንጃ ያው ብያለሁ ብዙ ጊዜ ሰዎች ሲርቁ ፈጣሪ ደግሞ ሌላ ሰው ይሰጣልና እውነት መተቼክ እያረግኝ ያለውን ነገር በጣም ነው ማመሰግነው። ምንም ችግር የለም። ኧረ ከዚህ በኋላ ቢሆን እኮ ምን መሰለሽ አይደለም ከዚህ በኋላም ዝም አንልም እኮ። እኔም አሁን ከዚህ በኋላ ዝም አልልም። ለምን ከጎንሽ እንሆናለን። ጎረቤት እንደመሆናችን እኔም ሆን ባለቤትም ያለው ሰው ነገሮችን ዝም ብለን አናይም ብዬ ነው የማስበው። እንደዚሁ ሌሎችንም አማክሬ የህግ አካላትንም አማክረን ያለበት የሚሄድበትን ደረጃ እስከ መጨረሻው እከታተላለሁ። አንቺም ያው እርጉዝም ስለሆንሽ ደግሞ የበለጠ ራስሽን ደግሞ መጠበቅ ትሪት ማድረግ ይጠበቅብሻል። እኛም ደግሞ የሚጎልብሽን ችግር ካለ እንኳን ኢቭን አንኳኩተሽ እኛ እንኳን በአጋጣሚ ባንመጣ እኔ ባልኖር ቤት እኛ ጋር ሄደሽ አንኳኩተሽ እንደዚህ ገጥሞኛል ብለሽ በማለት እንረዳዳለን። ምንም ችግር የለውም። የህግ አካላት ጋር አብረን እንሄዳለን። ችግሮች ጋር መሄድ ካለብኝም ያው ባለው ጊዜ እየተጠቀምን እዛ
የፍርድ ቤት ሂደትም ካለው እዛ አብረን እንከታተላለን። በጫና የሚፈጥርብሽ ነገር ካለ ደግሞ ያንን ደግሞ በቃ ለመከላከል ጥረት አደርጋለሁ። እኔ እውነት በጣም ነው ያሳዘንሽኝ፣ እንደ እህቴም በጣም ነው ያዘንኩት እና ይሄ እንደዚህ ሆኖ ባዶ ሰው እቃውን ንብረቱን ይዞ ሲሄድ እንደዚህ ባዶ ሆኖ ሳየው እውነት በጣም ነው ቅር ያለኝና እኔ እቃው ምንም አልመሰለኝም። ግን አሁን እኔ ያው ስልክ ቁጥሩን ሰጥሃለሁ ያለ አይመስለኝም። የእሱ ነው የእሱን ባለፈው አንድ ጊዜ ወስጄ ነበር፣ ደውዬለት ነበር እኮ መጀመሪያ ለማስታረቅ ልሞክር ብዬ ሞክሬ ነበረ። ባለፈው ትናንትና እኮ ስወጣ እየነገርኩት ነበረ። ደጋግሜ ስደውልልህ አታነሳም ምናምን ብዬው አይ እሱ እነሱ ወረዲ ወስነው የሆነ ነገር ስለመጡ ምንም ማድረግ አልቻልኩም እንጂ እና እንትን ብያለሁ። ስልኩ አለኝ፣ ባለፈውም ስልኩ ስላለኝ ሌላ እስቲ ምናልባት እኔ እንደው አማራጭ ካለው እኔ ቢቻል በተቻለ መጠን እንደው በሰላሙ መንገድ ለመሄድ ልሞክር የሚል አንድ ጊዜ ልሞክር እና ጎረቤት ሌላም ሰው ካለ እዛ ሰዎች ካሉ አካባቢያችንም ያሉ ሰዎች ወይ ደግሞ በአንቺ ፋሚሊም በእኔም በሱም ምናልባት እንደው ሌላ እንደው ካለ አድርጌ እንደዚህ ብሞክር የሚል ሀሳብ አለኝ ነበረኝ እና እንደው እኔ ለሱ አንቺን እንትን ካላልኩኝ ቅር ካላስባልኩኝ እንደው እሱን ብሞክር ምን ይመስል? እኔ እውነት ማልቀስ አልፈልግም፣ ግን እኔ ጭራሽ በቃ ያደረጉኝን እኔ እንጃ። እኔ አሁን ጠንካራ ሆኜ መምጣት አለብኝ ቪዲዮ ላይ ብዬ ነው የመጣሁት እና ግን አታልቅሽ። አላለቅስም፣ ግን አታልቅሽ። ችግር የለውም። ያው ይሄ ነገር ስሜታዊ ያደርጋል ነገሮቹን። ግን ብዙ ነገር ነው ያደረጉኝ። በቃ ከካሜራም ጀርባ በካሜራ ራሱ ያለው በቂ ነው እና እኔን በዚህ ናህል እኔ ምንም የበደልኩት ነገር ወይ ያደረግኩት ነገር ሰው እኮ ብዙ ነገር እንደው ሰው ቺት አድርጎበትም ይቅር ተባብሎ ይኖራል እኮ ትዳሬም ብሎ እና እኔን በዚህ ሰዓት እንደዚህ ማድረግ እንደዚህ አድርጎኝ እንዴት ነው የምታረቀው? እኔ እንጃ። እኔ በጣም ነው ቂም ያዝኩበት፣ እውነት ለመናገር በጣም ነው የከፋኝ። በጣም እውነት በቃ መቼም የማይረሳ ነገር ነው። እንደኔ ከባድ ነው እንዳልኩሽ፣ ብዙ 2 ወር ከዛ በላይ የሆነ ክርክር ስላደረጋችሁ እንትን አይደለም። ግን እንደው ብሞክር ነገሮችን ለመፍታት አንድ ጊዜ ልሞክርና ደውዬለት የሚለውን ብሰማ ሰዎችን አሰባስቤ ብሰማ የሚል ሀሳብ አለኝ። እንደው ቅርታ በጣም እውነት እኔ ምንም ከእንግዲህ እኔ ምንም ነገር አልፈልግም። በቃ እኔና እሱ ነገር አብቅቷል። እኔ አሁን ራሱ ቤት ልመጣ ነበረ እናንተ ጋር እና ምንድነው በቃ እንዲመጣብኝ አልፈልግም። ምክንያቱም አሁን እኔ ለህይወቴም እየሰጋው ነው። በቃ የሆነ ነገር እሷ እንዳታረገኝ በቃ በጣም ነው የፈራሁት። የሆነ ነገር ቢሆን እኔ ለእናቴ ነው ምጎልባትና እሱ ምንም አይመስለውም። ስለ ልጁም ስለምንም አላሰበም። ጭራሽ ልጅ ለማየት እመጣለሁ ምናምን ስትል ነበረ ትላንትናና እኔ እሷ እንድትመጣም አልፈልግም፣ እሱም እንዲመጣ አልፈልግም። ከተወለደ በኋላ ማየት ይችላሉ። እሱንም እኔ ከፈቀድኩ ነው። ዛሬ እንደዚህ አድርጎኝ እንደዚህ በድሎኝ እኔ ነገ ልጅ ያለኝ ብሎ ለምን ይፈልጋል? አሁን እኮ ከአሁን ጀምሮ ነው ለልጁ መጨነቅ የነበረበት። የእኔ ጤና ማለት የልጁም ጤና ነው። እንደዛ ብሎ ማሰብ ነበረበት ማሰብ የነበረበት። ግን በጣም እንደው ያለውን ነገር እንግዲህ እኔ የቻልኩትን ያህል ልሞክር ብዬ ነው እንጂ እንትን አይደለም። እኔ እንዲመጡብኝ አልፈልግም። ለኮሚቴው የሚናገር እኔ በቃ ቤቱ ከእንግዲህ እኔ ነኝ የምከፍልበት። ይሄ ቤት አከራዩን አውርቻታለሁ። ከኔ ነው የምትቀበለው። ስለዚህ እኔ ምንም ነገር የእሱ እርዳታም አልፈልግም። ቀረኝ ብሎ የሚያስብ ነገር ካለ አንተ ጋር ይደውል፣ እልክለታለሁ። እንዲመጡም አልፈልግም። ካሜራም ደቅ ነው እኔ ጋር መጥተው እንደዚህ ያደረግ እኔ የምሬን ነው። ትላንት ብዙ ነገር ነው ያለችው። በስሜታዊም ሆነሽ አሁን ብዙ ነገር እንትናት በቃ አሁን ለመሰለሽ እንደዚህ ባለቀሽ ቁጥር ደግሞ ውስጥሽ ያለውም እንትን ደግሞ ጽንስም ይጎዳል። ከፍቶኝ አይደለም ነገሮቹ ከፍቶኝ ሳይሆን በቃ ሰው ላይ እንደዚህ አይደረግም። ልክ ነው፣ አይደረግም። እውነት እኔ አሁን እንኳንስ እንደዚህ ነፍሰ ጡር ሆነሽ ምናምን እንደዚህ ሆነሽ እንደው በኖርማል ሰው ላይ አይደረግም። እኔ አይቻላቅም። በነገራችን ላይ ሴት መሆኔ በቂ ነው። እሷ ደግሞ ሴት ናት አይደል? እንዴት ሴት ላይ እንደዚህ ታደርጋለች? የእሷ ኑሮ እንደዚህ ቢበተን ደስ ይላታል? አይላትም። ግን ትላንትና በጣም እቃ መጫወቻ እያላገጡብኝ እንጃ። ይኸውልሽ ነገሩን እንደው በተቻለ መጠን ለማስተካከል ልሞክር የሚል ሀሳብ ስለያዝኩኝ እንጂ በተቻለ መጠን እኔ አሁን አንቺ እንዳልሽው አሁን እኔ እከፍላለሁ አይደርሱብኝም ስትይ ብያለሁ። ግን ምንድን መሰለሽ እንደኔ ምናልባት አሁን ይሄ 20 እና 30 ሺህ ብር አሁን ከዚህ በኋላ
በጣም ለመክፈል ይከብዳል። ያው እንደምታየው እዚህ ቦታ ላይ 30 ሺህ ብር ነው የሚከፈለው። ከየት አምጥተሽ ትከፍያለሽ አንቺ? በጣም ነው የሚከብድሽ። አይደለም ይከብድሻል፣ እውነት ለመናገር ማለት ነው። አይ ይከብድሻል። ለምን መሰለሽ? ነገሩን እኮ ለዛ እኮ ነው እኔም እንደው ቢፈታ ብዬ የማስበው ለዛ ነው። አንድ ላይ ሆነ ወይ እሱን ደግሞ እንዲከፍል እኔ ጠይቀዋለሁ። አይደለም ምን መሰለሽ? ኦልሬዲ እኮ አሁን ልጅ አለሻ በሆድሽ ልጅ ስላለ ወይ እሱ ቢያንስ ይሄን ነገር ከቨር ማድረግ አለበት። በህግም ቢሄድ እኮ እንደዛ ነው የሚያደርገው። ባይዘው በህግም ቢኬድ ልጅ እስካለው ድረስ ተጸንሶም እስካለን ድረስ በዚህ መሀል እንኳን የሆነ ነገር ፍቺ ቢፈጸም ያለውን ነገር እስከ መጨረሻ እስከሚያልቅ ድረስ እንትን ማለት አለብሽ። እና አይ ቆይ አሁን መሰለሽ እና እንደዛ ነው የምናደርገው። ቢያንስ ልሞክር። አሁን ኑሮ እኮ ነው ይሄ። አሁን ኑሮ ከዚህ በኋላ ይኸውልሽ አብራችሁ ስለነበራችሁ ስራ ሰርታችሁ እሱም ከቨር ስለሚያደርግ ክፍያውን ትችይ ነበር። አሁን ከዚህ በኋላ እየተቸገርሽ ነው የምትሄጂው። መጀመሪያ እነዚህ መጀመሪያዎቹን ወራት እኮ ትንሽ ኪስሽ ውስጥ ካለ ልትከፊ ትችያለሽ። ከዛ በኋላስ አሁን ከፈልኩ ብላ እናትየው መታ እኔ እንድታሰቃየኝ አልፈልግም። እስከዛሬ የተሰቃየሁት በጣም እሱም ደግሞ እንደፈለገ መጥቶ እኔ ላይ እንደዚህ እንዲሆን አልፈልግም። የሆነ ነገር አደረግኩላት ብሎ መጥቶ ነው የሚጫወት። አይደለም እንደዚህ ራቅ አድርገሽ አስቢማ። እሺ ትንሽ ለመሰለሽ አሁን እንደዛ ካሁን ባጭሩ ነገር ካሰብሽ እንደዚህ ካሰብሽማ ነገ ከነገ ወዲያም እንዴት አድርጌ ነው ከዚህ በላይ እኮ አሁን ኑሮሽ እንትን እያለ ወረድ እያለ ሲሄድ አሁን የምትከፊው ነገር ታግኝተሽ ነገ ደግሞ የምትከፊው ስታጭ ከዛም ከአንቺም አልፎ እንደገና እኛም ሁሉም አካባቢ ሰው ነው የሚጨነቀው። አሁን ያንን ነገር ደግሞ ማለት ነው ካሁኑ ቆይስቲ እኔ አሁን እቀይራለሁ በአቅሜ እፈልጋለሁ፣ ግን እኔ ከሱ ጋር አልፈልግም። ከሱ ጋር ምንም ነገር ማድረግ አልፈልግም። እስቲ እንደው እሺ ብትይኝ እኔ እንደው ይሄንን በመጣው ሐሳብ እንደው እሺ ብትይኝ ደስ ይለኛል። አንዴ ብሞክር ለምሳሌ ባለፈውም እንደዛ ልሞክር ብዬ ነው ልደውልለት ስል በመሃል እንትን ያገኘኋቸው እንጂ አሁን ግን እንደው ለአንዴና ለመጨረሻ ጊዜ ከሌላ ሰው ጋር ሆኜ ቢሆን ከቻልኩኝ ለማግኘት ልሞክር። ደውለትና ያለውን ሀሳብ እንደዛ ያደረጉኝ ለእኔ በቂ ነው። በቃ እግዚአብሔር ያውቃል፣ ፈጣሪ ያውቃል። በቃ የኔን ጉዳይ በፈጣሪ አሁን መሰለሽ እኛ እንግዲህ ጎረቤት አጠገብሽ ነን ያለ ነው። አሁን እኛ አጠገብሽ ያለን በዚህ ነገር ላይ ምንም ተማመኝ፣ ችግር የለም። ችግር ቢመጣም እንተጋገዛለን። እኔ ስራ ቢሆን እሰራለሁ ወጥቼ፣ እኔ ችግር የለብኝም። ግን ተጨማሪ ስራ እሰራለሁ። በቃ እኔ ብቻ ግን እነሱ አሁን ከፈልም ብለው እንዴት እንደሚጫወቱብኝ እስከ ዛሬም ድረስ እሱ እንደዛ ስላደረገ ነው እንደዚህ ሆኖት። ገና ለገና ማይረባ ዕቃ ይዘው እኮ ነው ትላንትና እንደዛ የተጫወቱብኝ። ስንት ነገር ነው የሚሉኝ። እኔ አሁን ደግሞ እሱ ከፈለ ማለት በቃ እንደፈለገች እናትየው፣ እሱ እሺ አንድ ነገር ነው፣ እናትየው መጫወቻ ነው ሆነው። እኔ እሷ መጫወቻ መሆን አልፈልግም። እንደ እህቴ ነው የማይሽ፣ እውነት እንደ እህቴ ነው የማይሽ። በቃ አሁን ነገሮቹን አንዴ ወረዲ ወደዚህ ተገብቷል። ከዚህ በኋላ እኔ ደግሞ ባለው መንገድ እንድሞክር እድሉ የምትሰጪኝ ነገሮች ሊስተካከሉ ካልቻሉም ደግሞ በህግ እንዳልኩሽ ድጋፍ ማድረግ ካለብን አንቺ ጋር አብረን መሆኑ ካለብን በጉርብትናውን በምንም አብረን ነን። በቃ ከዚህ በኋላ አይዞሽ መናገር የማንም እርዳታ አልፈልግም። በቃ እስከዛሬ የተረዳሁት ይበቃኛል። በቃ እስከዛሬ እሱ የሆነ ከመጣሁበት ብዙ ነገር ስላለ ነው ያው ማውራት አልፈልግም። ግን ግድ የለም በቃ አሁን ምንድነው የምናደርገው? እኔ አሁን ያለውን ነገር አውርተናል። የነበረውን እንግዲህ በአካል አይቼ ተመልክቼዋለሁ። ከዚህ በኋላ እኔ ማድረግ የምችለው ነገር ምንድነው? አንድም በራሴ መንገድ ከእሱ ጋር አገናኛለሁ። አንቺም በርታ ብለሽ ጤንነትሽን ለመጠበቅ ራስሽን ለመቆጣጠር ሞክሪ። እንደዚህ አድርጊ። በቃ ያለውን ነገር ችግር ካለ እንዳልኩሽ ነው። ጎረቤት ስለሆነ አንኳኩ። እኔም ባታገኝ ባለቤቴ ማንንም ሰው ኩተሽ እንትን በይ። የመጣ ነገር ካለ ደግሞ ስልኬን እሰጥሻለሁ። ስልኬን ይዘሽ በዛ መሰረት ደውይልኝ። ችግር ካለ ማሳወቂ። በእኔ በመሀል እመጣለሁ። ልክ በሰውጣም ስገባም ቢሆን እየመጣሁ ቼክ አደርግሻለሁ። ያለኝን መንገድ ግን በሱ በኩል ያለውን መንገድ ወይ ሌላ መንገድ እኔ የምሞክረውን መንገድ ግን እሞክራለሁኝ። አይደለም በርታ በይ አይደለም በቃ እሺ፣ አዎ ገብቶኛል። እሺ እንግዲህ እኔ የራሴን መንገድ እሞክራለሁኝ። ለማንኛውም የሆነ ወደ ስራ ልሄድ ስለሆነ ያለውን ነገር እንትን እላለሁ። እሺማ በርታ በይ፣ ብዙ እንትን አትበይ፣ ለጤንነትሽ ማስብ ይሽና። እሺ አይዞሽ፣ እጠይቅሻለሁ። ምን አይነት እድል እንዳለኝ እራሱ አላውቅም። እኔ ማንንም አልፈልግም፣ የማንንም እርዳታ። ረዳኋት እንደዚህ ያደረግኩ ብሎ አይደል እንደሚጫወትብኝ።
የእሱ መጫወቻ መሆን አልፈልግም። ምን አይነት እድል ውስጥ ነው የገባሁት? ህይወቴ ደህና ተስተካከለ ስል ተበላሸ። መልሶ ወደ ነበርኩበት ልመለስ ነው።